ተማሪዎች ዛሬ ደግሞ በድጋሚ እንግዲህ ዩኒት ኦፍ 2 ግሬድ 9 ጂኦግራፊን ተገናኝተናል። ያው ባለፈው በዩኒት 2 ፓርት 1 ፓርት 2 ፓርት 3 እና ፓርት 4 ሰርቼላችሁ ነበር። ይሄንን የምታገኙት በናውሌጅ ሴኪንግ ስኩል በሚለው ቻናሌ ላይ ነው። እንግዲህ ይሄንን ሁሌ የምለቅላችሁ ገብታችሁ ማየትና መጠቀም ትችላላችሁ። በጣም ሲምፕል በሆነ ወይ ነው ይሄ የተዘጋጀላችሁ ያለ። በጣም አክቲቭ የሆናችሁ ተማሪዎች ይሄንን ጋይዳንስ በመጠቀም እንግዲህ የጂኦግራፊን ዕውቀት ማሻሻል ትችላላችሁ። ብዙ ጊዜ ጂኦግራፊን ማጥናት ሳይሆን የሚከብደን ማለት የፈለገውን ነገር ነው ምን እንደሆነ ነው የማይገባን። ስለዚህ እኔ ደግሞ ከአማርኛ ጋር የተቀላቀለ ትርጉም እንዲኖረው አድርጌ አቀርቤላችኋለሁ። ብዙ ጊዜ በእንግሊዘኛ የተጻፉ ርዕሶች ወደ አማርኛ ስንተረጉማቸው አገባባዊ ፍቺያቸው እንደዚህ ሆኖ ይተረጉማልና በቃ እናንተ አክቲቭ መሆን አለባችሁ። ቀጣይ በሚቀጥለው የትምህርት ዓለም ውስጥ ኤፌክቲቭ ለመሆን ውጤታማ ለመሆን ጥሩ ውጤት ለመስራት የሚያስችላችሁ ነገር ዋና ኮንሰፕት ነው። ብዙ ጊዜ እናንተ ዲፊኒሽኑን ማንበብ መሸምደድ አይደለም መያዝ ያለባችሁ ኮንሰፕቱን ከያዛችሁ አንድ እንደ ማቲስ ፎርሙላ አንዴ ካወቃችሁ የፈለጋችሁትን ቁጥር አስገብታችሁ ኢንኩዌት እንደምታደርጉ ወይ ደግሞ እንደምትፈለፍሉ ማለት ነው። እና ጂኦግራፊም እንደዚሁ ነው። ስለዚህ ዛሬ በመቀጠል ጂኦግራፊ ቻፕተር 2 ነው እንግዲህ ያየን ያለ ነው። እሱም ደግሞ ፊዚካል ኤንቫይሮንመንት ኦፍ ዘ ወርልድ ፊዚካል ኤንቫይሮንመንት ኦፍ ዘ ወርልድ እንደ ኢትዮጵያ የኢትዮጵያንና የወርልድን ፊዚካል ኤንቫይሮንመንት ወይ ደግሞ የዓለምና የኢትዮጵያ ተፈጥሯዊ አካባቢ እንግዲህ የምናየው ማለት ነው። 1.2.1 ላይ force that change the surface of the earth የሚል አለ። ለምሳሌ የኢትዮጵያን አካባቢ እንደ ወርልድ ሲታዩ ወይ ደግሞ የዓለምን ቅርጽ ወይ ደግሞ ፊዚካልን ሲታዩ ወጣ ገባ ያለች ባሪያ ወይ ደግሞ ዲስፐርስ የሆነች ማለት ቫሪዬሽን የሚታይባት ላቲቱድ አልቲቱድ አላት፣ ፕሌት አላት፣ ማውንቴን ሬንጅ አላት እና ደግሞ ዋተር ጎርጂስዎች አሉ እና እነዚህን የመሳሰሉት እንዲፈጠሩ ያደረጉ ኃይላት አሉ ወይ ደግሞ force that change the surface of the earth የመሬትን ገጽ የሚቀይሩ ኃይላቶች አሉ። እቺ ምድር ለምሳሌ ጠፍጣፋ ሆና ከነበረች እንደዚህ ተራራዎች እንዲፈጠሩ ያደረጉ መሬትን የሚቀያይሯት መልኳን የሚለዋውጣት የተፈጥሮ ኃይል አለ ማለት ነው። እና እነዚህ የተፈጥሮ ኃይላትን ነው እንግዲህ ዛሬ የምናየው። The surface of the earth is constantly changed by two major types of forces ይላል። እነዚህ የዓለም ገጽታ ወይ ደግሞ የምድር ገጽታ በሁለት ዋና ኃይሎች ነው ማለት እነዚህን ጂኦግራፊ በሁለት ከፍላቸው ነው የሚያስቀምጣቸው። እነዚህም ኢንተርናል ፎርስ እና ኤክስተርናል ፎርስ ተብሎ በሁለት ይከፈላሉ። ይሄንን የምድርን ገጽ የሚቀይሩ ማለት ነው። ኢንተርናል ፎርስ ማለት በምድር ውስጥ ወይ ደግሞ ከምድር በታች ያሉ ኃይላት ሲሆን ኤክስተርናል ፎርስ ማለት ደግሞ ከምድር በላይ ያሉ ኃይላት ማለት ነው። እና እነዚህ ኃይላት ሲላችሁ ይገባችኋል ኃይሎች እንደማለት ነው። እና እነዚህ ኃይሎች የምድርን ገጽታ ይቀይሯታል ማለት ነው። ለምሳሌ ኢንተርናል ፎርስ አለ። ኢንተርናል ፎርስን ስናየው internal force originate deep inside the earth and build up new land form ይሄ ኢንተርናል ፎርስ የተባለው የሚገኘው ከምድር በታች ሆኖ ግን አዲስን የምድር ፎርም ይፈጥራል ወይ ደግሞ የምድር ቅርጽን የሚፈጥር ኃይል ነው ማለት ነው። this formation are
caused by crucial stress ወይ ደግሞ የመሬት ቅርፊት ውጥረት ነው። እንግዲህ እነዚህ የሚፈጠሩ ክረስታል ስትሬስ ማለት ይሄ የላይኛው የመሬት ክፍል ቅርፊት ሲወጠር ወይ ደግሞ ወደ ላይ ተወጥሮ ሲነሳ ተገፍቶ ሲነሳ ነው እንግዲህ እነዚህ ፎርሜሽኖች የሚፈጠሩት። driven by two main types of movement እነዚህ ደግሞ ይሄ የመሬት ክረስታል ስትሬስ ደግሞ በሁለት ገፊ አካላት ወይ ደግሞ ያንን አክት የሚያደርጉ ሙቭመንቶች አሉ። እነዚህ ከታች መሬትን እንደዚህ አክት የሚያደርጉ ሁለት ሙቭመንቶች አሉ። ቴንሽናል ፎርስ እና ኮምፕሬንሽናል ፎርስ። ቴንሽናል ማለት መሬትን በተለያዩ አቅጣጫ የሚስብ ወይ ደግሞ ሳቢ ኃይሎች ማለት ነው። ለምሳሌ አንድን እንትን ውሰዱ፣ አንድን ጨርቅ ውሰዱና ጎን ጠርዛቸውን የጨርቁን ጠርዝ ይዛችሁ እንዲህ ስትስቡ ወደ ሁለት እንደሚሰነጠቁ አይነት ማለት ነው። ይሄ ቴንሽናል ነው የሚባለው፣ መሳብ ነው በቃ። ይሄ ኃይሉ ኢንተርናል ሆኖ ግን ቴንሽናል የሆነ ፎርስ ነው። ዛት ፑል ሮክ ሌየርስ አፓርት ኢን ኦፖዚት ዳይሬክሽን። ይሄ ደግሞ የሮኮችን የአለቶችን ሌየር እንዲሰነጠቁ ፑል ያደርጋል ወይ ደግሞ ይስባቸዋል ማለት ነው። እና በዚህ ምክንያት እንግዲህ መሬት ላይ ሙቭመንት ይፈጠራል። ኮምፕሬንሽናል ማለት ደግሞ የሚገፋ በተቃራኒ ጎኖች አንድ ላይ እንትኑን ሌየሩን ሲገፋ እንትኑ ይጎብጣል። እንትኑ ሀለቱ ጎባጣ ሆኖ ወደ ላይ ይወጣል ማለት ነው። ፎርስ ዛት ፑሽ ሮክ ሌየርስ ቱጌዘር። ይሄ ደግሞ ይጨፋልቃል ማለት ነው። ወደ አንድ ይገፋል፣ ወደ እንትን ኮምፕሬንስ ያደርጋል ማለት ነው። ወደ አንድ ይጨፈልቅና ወደ ላይ ገፍቶ እንትን ያደርጋል። ከዛ the four major internal forces include ይላል። ይሄ ደግሞ ይሄ ኮምፕሬንሽናል ፎርስ ደግሞ the four major internal forces include ያደርጋል። ይሄ ኮምፕሬንሽናል ፎርስ ሶስቱም የፎርስ አይነቶች ነው። ደግሞ ኢንተርናል ፎርስን አንድ ላይ ያቀፈ ሲሆን ፎልዲንግ አለ፣ ይጥፈት አለ። በዚህ ጊዜ እንግዲህ ወደ ኮምፕሬንሽን ወይ ደግሞ ወደ አንድ ሲገፋ ሲታጠፍ ይሄ ፎልዲንግ ይፈጠራል፣ ይጥፈት ይፈጠራል። ወደ ላይ የመታጠፍ ምድሩ ወደ ላይ ይታጠፋል ማለት ነው። ወይ ደግሞ የአለቱ ሌየር ወደ ላይ ሲታጠፍ when compressional forces push rock layers from both sides the rock bend ይላል and crumple into waves። በዛ ጊዜ ወደ ውጭ ይታጠፍና እንትን ያደርጋል፣ የመንቀሳቀስ ነገርን ስሜት ይሰጣል ማለት ነው። ይሄ ዎቭን ይፈጠራል። አንቲስክላይን እና ሳይንክላይን ደግሞ ይጥፈት ነው። ወደ ላይም ብቻ አይደለም እዚህ ጋር እያየን ያለን ፎልዲንግ ሲፈጠር አንቲስላይን ማለት ወደ ታች ወደ ምድር ውስጠኛ ክፍል የሚታጠፍ የአለት እጥፈትና ሲንክላይን ደግሞ ይቅርታ አንቲስላይን ማለት ሃፕዋርድ ነው። ይቅርታ አድርጉልኝ። ሃፕዋርድ ቤንድ ያደርጋል። ሃፕዋርድ ፎልድ ኦር ከረስት ኦፍ ዘ ቤድሮክ። ይሄ የአለቱ ነበልባል ማለት ነው። ይሄ ወደ ላይኛው የሚታጠፍበት አንቲስ ላይን ነው የሚባለው። አንቲስ ላይን ማለት ወደ ላይ ነው። ሴንክ ላይን ደግሞ ወደ ታች የታጠፈ አለት ዳውንዋርድ ፎልድ ማለት ይጥፈት ነው እና መታጠፍ ነው። ወደ ታች የሚታጠፍ ኃይልንና ወደ ላይ የሚታጠፈውን የሚፈጥረው ፎልዲንግ ይባላል። እና እነዚህን ሁለቶች የያዙት አንቲስ ላይን ማለት ወደ ላይ ወደ ውጭ
ወደ ውጨኛ የመሬት ክፍል መታጠፉ ነው። ሲያንክላይን ማለት ደግሞ ወደ ታችኛው የመሬት ክፍል እንዲታጠፍ የሚያደርግ ነው ማለት ነው። this process creates massive fold mountain ይሄ ስርዓት ወይ ደግሞ ይሄ ሂደት ደግሞ ምንን ይፈጥራል? ፎልድ ማውንቴን ይፈጥራል። ብዙ ጊዜ ፎልዲንግ ናቸው የፎልድ ማውንቴን የሚፈጥሩ። ለምሳሌ ዘ ሂማላያስ ኢን ኤዥያ ሂማላያስ የተባለ በኤዥያ ውስጥ የሚገኘው ትልቁ ተራራ ነው። እንግዲህ በፎልዲንግ ማውንቴን ተብሎ በፎልዲንግ ፕሮሰስ የተፈጠረ ማውንቴን ማለት ነው። እንደ ዘ ሮኪስ ኢን ኖርዝ አሜሪካ ደግሞ ሮኪስ የተባለ ኖርዝ አሜሪካ ውስጥ የሚገኘው አለት በፎልዲንግ ፕሮሰስ የተፈጠረ ማውንቴን ሲሆን ፎልዲንግ ማውንቴን ተብሎ ይታወቃል። ሌላው ደግሞ ፋውልቲንግ የሚባል አለ። ፋውልቲንግ ማለት መሰንጠቅ። እነዚህ ደግሞ መሰንጠቅ የሚባል ነገር አለ። እንግዲህ እነዚህ የመሬት ክፍሎች ቅድም ስናየው መሬት ሲሳብና መሬት አንድ ላይ ሲጨባለቅ ሁለት ኃይላት መሬትን ያጨፋልቋታል ወይ ደግሞ ወደ ተለያየ አቅጣጫ ይስቧታል። በዚህ ጊዜ ደግሞ የመሬት መታጠፍና የመሬት መሰንጠቅ እንደሚፈጠር ነው የተነጋገርነ። መሬትን የሚሰነጥቅ ፋውልቲንግ ይባላል። መሬትን የሚያጥፍ ደግሞ ፎልዲንግ ይባላል። እነዚህን ሁለት ነገሮች ልዩነታቸውን እወቁ። ፎልዲንግ ማለት ያጥፋል፣ መታጠፍ ነው። ፋውልቲንግ ማለት ደግሞ መሰንጠቅ ነው። ለምሳሌ ፎልዲንግ ሲሆን የሚፈጠሩት ፎልድ ማውንቴኖች ናቸው። ፋውልቲንግ የሚለው ደግሞ ይሄ ደግሞ ኮምፕሬንሽናል ስትሬስ ናቸው። ይሄ ደግሞ ምድር ስትሳሳብ ናት። ቴንሽናል ኦር ኮምፕሬንሽናል ስትሬስ ይሄ ጊዜ ምድር በተቃራኒ መንገድ ስትሳሳብ ኃይሉ ወደ ተለያየው አቅጣጫ ሲስባት the fracture and the block of rock displace or slide along the creek እና ይሄ በስንጥቅ መስመርን ይዞ ማለት ነው እየተራራቀ እየተከፈተ መሬቱ እየተከፈለ ይሄዳል እና በዚህ ጊዜ ፋውልቲንግ ነው የምንለው ማለት ነው። ቴንሽናል ሲበዛበት ወይ ደግሞ ይሄ መሳሳብ በተቃራኒ አቅጣጫ መሳሳብ ሲበዛበት ይሄ እንግዲህ ፋውልቲንግ ይፈጠራል። በዚህ ጊዜ መሬት ትሰነጠቃለች ማለት ነው። ፋውልት የአለት ስንጣቅ ይላል። ብዙ ጊዜ ፋውልት የአለት ስንጣቅ እናንተ በሮክ ያዙት። ሮክ የሚለው ነገር ሮክ ይበል እንጂ ግን ኢፌክቱ የሚደርሰው በመሬት ላይ ነው። ስለዛ ነው እኔ መሬት እያልኳችሁ ማወራችሁ ማለት ነው። ስለዚህ የአለት ስንጥቅ ወይ ደግሞ ትዝጣዜ ይላል። ዲፕ ፍራክቸር ኦር ብሬክ ኢን ዘ earth's crust along which movement occurs ይሄ ዲፕ ፍራክቸር ማለት ወደ ውስጥ ጠልቆ የመግባቱ እንትን መሰንጠቁ የአለቱ መሰንጠቅ ነው የሚያሳየውና ብሬክ ኢን ዘ earth's crust ማለት በቅርፊተ መሬት ውስጥ ብሬክ መደረጉ የህርዙን ብሬክ መደረጉ እና ሙቭመንቱ በዚህ ጊዜ ይከሰታል። ይሄ እንደ በዚህ ሁኔታ ይከሰታል ማለት ነው። ፋውልቲንግ ክሪቲስ ብሎክ ማውንቴን ፋውልቲንግ ክሪቲስ ብሎክ ማውንቴን ማለት የቅድሙ ፎልድ ማውንቴኒንግ ክሬት አደረገ። አሁኑ ፋውልቲንግ ደግሞ ብሎክ ማውንቴን ነው ወይ ደግሞ ጎርባጣ የሆነ የቅድሙ ከመሬት ውስጥ ተገፍቶ ወደ ላይ የሚወጣ ይሄ የታጠፈ ማውንቴንን ይፈጥራል ማለት ነው። ይሄ ፋውልቲንግ ግን ጎርባጣ ወይ ደግሞ ብሎክ ተራራዎችን ይፈጥራል ማለት ነው። ሆሪስትስ ብሎክ ወይ ደግሞ ሆሪስትስ ማለት ብሎክ ማውንቴን እና ሆሪስት ማለት አንድ ናቸው ማለት ነው። እነዚህ ያዛቸው ስቲፕ ዲፕሬሽን ኮልድ ሪፍት ቫሊ ስቲፕ ዲፕሬሽን ማለት ደግሞ በጣም ቁልቁለታማ የሆነ ቁልቁል የሆነ ስምጥ ሸለቆን የሚፈጥር ማለት ነው። እዚህ ጋር ሁለት ነገር ያዙ። ፋውልቲንግ
ምንድን ነው የሚፈጥር? ፋውልቲንግ ሁለት ነው የሚፈጥረው። መሬቱ ሲሰንጠቅ ወደ ታች የሚገባው ምንድን ነው? ስምጥ ሸለቆ ሲሆን ከማዶና ማዶ የሚቀረው ደግሞ ምንድን ነው የሚሆነው? ብሎክ ማውንቴን ነው የሚባለው ማለት ነው። ጎርባጣ ተራራ ሆኖ ይቀራል ማለት ነው። ስለዚህ ሶስተኛ ላይ ደግሞ እንዳየነው ሄርዝኪውክ የመሬት መንቀጥቀጥ ይህን የሚፈጥረው የእነዚህ ኃይላቶች ናቸው። ሁለት ኃይላቶች ናቸው ብለን ጀምረናል አይደል? ውስጣዊና ውጫዊ ኃይላት ብለን ኢንተርናል እንደ ኤክስተርናል ፎርስ ናቸው። እንትኑን ምንድነው የመሬትን ቅርጽ የሚቀይሯት ብለን ነበርናል። ከዛ ውስጥ ሄርዝኪውክ አለ። ሄርዝኪውክ የመሬት መንቀጥቀጥ አለ። an earthquake is a sudden movement or vibration in Earth's crust caused by the abrupt release of energy along faults። ይህ ማለት ሄርዝኪውክ የሚባል የመሬት መንቀጥቀጥ በድንገት የሚፈጠር ሆኖ የመሬት ቫይብሬት ማድረግ መሬት ስትንቀጠቀጥ ዝም ብላ ማለት ነው። እርዝ ከረስቱ ሰደንሊ ሙቭመንት ያደርጋል ወይ ደግሞ እንቅስቃሴ ያደርጋል። ይሄንን የሚፈጥረው ደግሞ ኢንተርናል ፎርስ ነው ማለት ነው። ኢንተርናል ፎርስ ነው። ይሄ መሬትን ያንቀጠቅጣታል ማለት ነው እና ሪሊዝ ይሆናል። ሪሊዝ ሲሆን ኢነርጂ ነው እንግዲህ አሎንግ ፋውልትስ ይሄ ፋውልትን ተከትሎ ወይ ደግሞ ስንጥቅን የሆነ የአለት ስንጣቅን ተከትሎ እርዝ ሙቭ ያደርጋል ወይ ደግሞ ቫይብሬት ያደርጋል። ይሄ ግን ነው እንግዲህ ያለ ሰደን ሙቭመንት መሆኑን ያዙ። ይሄ መቼም የማይቀየር ነው። ሰደን ሙቭመንት ኦፍ ኦር ቫይብሬሽን ኢን ዘ እርዝ ከረስት የሚለውን ይሄን በጣም ያዙት። ይሄን ደግሞ ምንድነው እንትን የሚያደርገው ያንን ኬዝ የሚያደርገው ካላችሁ ደግሞ አብሩፕት ሪሊዝ ኦፍ ኢነርጂ አሎንግ ፋውልትስ ናቸው የሚከሰቱ ኢነርጂዎች ናቸው ይህንን የሚፈጥሩት። በዚህ ጊዜ በእርዝኪውክ ጊዜ የምናያቸው ነገሮች አሉ። እርዝኪውክ ላይ ብዙ ጊዜ ፈተና ላይ የሚመጡ እነዚህ አሉ። ለምሳሌ ፎከስ ማለት አለ። ፎከስ የመሬት መንቀጥቀጥ መነሻ ማዕከል። ፎከስ ማለት ያቺ ኃይል የተመነጨችበት ቦታ ወይ ደግሞ ቅስቀሳው የተጀመረበት ቦታ ያቺ ፎከስ ትባላለች። the exact point deep inside the crust where the rock break and the earthquake originate እዛች አለቱ የተሰነጠቀበት ቦታና እንትኑ የእርዝ ሙቭመንቱ የተጀመረበት ቦታ ያቺ ቦታ እንደ ነጥብ ያቺ ነጥብ ፎከስ ትባላለች። ያዙት። ምድር ውስጥ ናት። የሆነ አለት ሲሰነጠቅ ነው ቫይብሬቱ የሚጀምረው። ስለዚህ ያቺ አለት የተሰነጠቀበት ቦታ ያቺ ፎከስ ናት የምትባለው። ሁለተኛ ኤፒ ሴንተር የተባለች ናት። አናተ ማዕከል ደግሞ አለች። አናተ ማዕከል ማለት ደግሞ the point on the earth surface directly above the focus where the shocking is usually strongest። ይሄ ደግሞ ኢፒሴንተር ማለት ደግሞ ከፎከስ ቀጥተኛ ወደ ላይ ስትሄዱ ላይኛው የመሬቱ ክፍል ወይ ደግሞ ላይኛው መሬቱ ላይ ማለት ነው ውስጥ ላይ ፎከስ አለ። በፎከስ አቅጣጫ ውጭ ላይ ደግሞ ኤፒሴንተር የተባለች በዚህ መስመር ነው እንግዲህ ብለን እንትኑን መጠቆም የምንችለው ከላይ ወደ ታች መጠቆም የምንችለው ቦታ ፖይንት ናቸው። ሁለታቸው ፖይንት ናቸው። ያ ኢንተርናል ዲፕ ኢንሳይድ ነው። ይሄ ደግሞ ኦን ዘ ሰርፌስ ኦፍ ዳይሬክትሊ አባቭ ዘ ፎከስ ነው ማለት ነው። በመቀጠል ሬክተር ስኬል አለ። ሬክተር ስኬል ማለት ደግሞ ይሄ ደግሞ መለኪያ ነው። እነዛ ያ የቫይብሬሽኑ ቦታ ነው።
ይሄ ግን ሬክተር ስኬሉ ነው፣ መለኪያ መሳሪያው ነው። ዘ ሳይንቲፊክ ሜትድ እንደ ሎጋሪዝሚክ ስኬል ዩዝድ ቱ ሜጀር ዘ ስትሬንግዝ ኦር ማግኒቱድ ኦፍ አን እርዝኩዌክ። ይሄ መለኪያ ነው። ይህ እንትኑን የምንለካበት የመሬት መንቀጥቀጥን ዲግሪ የምንለካበት መለኪያ ነው ማለት ሳይንቲፊክ ሜትድ ኦር አልጎሪዝሚክ ሎጋሪዝሚክ ስኬል ዩዝድ ቱ ሜጀር ዘ ስትሬንግዝ ኦር ማግኒቱድ ኦፍ አን እርዝኩዌክ። ይሄ ደግሞ የምንለካው ጥንካሬውንና ከየት እስከ የት ድረስ ወይ ደግሞ ኪሎ ሜትሩን የምንለካበት መለኪያ ነው ማለት ነው። ይሄን ያዙት። ሲቀጥል ፓሲፊክ ሪንግ ኦፍ ፌር፣ በዚህ ጊዜ ደግሞ እንትኖች ይከሰታሉ። ይሄ የፓሲፊክ ሪንግ ፌር ደግሞ ይከሰታል። ይሄ የፓሲፊክ ሪንግ የተባለ የእሳት ቀለበት በፓሲፊክ ወይ ደግሞ ኖርዘርን ፖል ላይ የሚገኝ አካባቢ እንትኑን ፓሲፊክ ኦሽንን እንደ ቀለበት የከበበ የእሳት ቀለበት ነው ማለት ነው። እና ይሄ the zone around the edge of the Pacific Ocean where about 80% of the world's largest earthquake and volcanoes occur። እዚህ ጋር እንትን አለ። ይሄ የቮልካን ነው ወይ ደግሞ እንትን ምንድነው እርዝኩዌክ የመሬት መንቀጥቀጥ ብዙ ጊዜ በተደጋጋሚ የሚከሰትበት ቦታ 80% ከዓለም 80% የሚገኝበት ቦታ የት ነው ብላችሁ ከተጠየቃችሁ ፓሲፊክ ሪንግ ኦፍ ፌር ወይ ደግሞ ፓሲፊክ ኦሽን አራውንድ ዘ ኢጅ ኦፍ ዘ ፓሲፊክ ኦሽን ብላችሁ መመለስ ነው። እንግዲህ በጣም ኮንሰፕቱን መያዝ ነው፣ ቀላል ነው። እናንተ ጂኦግራፊ ስታነቡ አእምሯችሁ ውስጥ በሲኤል ነው እንግዲህ መያዝ ያለባችሁ። ይሄ ቪዲዮ እየበዛባችሁ ነው፣ ይቅርታ እየጨረስኩ ስለሆነ ታገሱኝ። እና ሲቀጥል ደግሞ አሁን ደግሞ ቮልካኒዝም እናያለን። ቮልካኒዝም ደግሞ አለ አራተኛ። በእነዚህ በሁለት ኃይላት የሚፈጠሩ ቮልካኒዝም ደግሞ አለ፣ ወይ ደግሞ እሳተ ገሞራ ደግሞ ይፈጠራል። ቮልካኒዝም ኦር ቮልካኒሲቲ የተባለ the process involving the movement of magma። በዚህ ጊዜ ደግሞ የቀለጠ ቅልጥ አለት ወይ ደግሞ መሬቱ ውስጥ ታችኛው ከረስት ላይ ወይ ደግሞ ምንድነው መንትልን አልፋችሁ ወደ ኮር ስትሄዱ ወደ ታች ስትገቡ ማለት ነው እንደ እንቁላል አስኳል መሬቱ ውስጥ የተከማቸ እንትን አለ፣ ማግማ አለ ማለት ነው። ያ ማግማ እንትን የሚያደርግበት ሙቭ አውት ሲሆን ወይ ደግሞ ወደ መሬት ሲወጣ ይሄ እንትን ነው ቮልካኒዝም ይፈጠራል ማለት ነው። ሞልተን ሮክ below the surface into the crust or its expulsion onto the surface as lava። መሬት ላይ መጦ ስረጭ፣ ምድር ላይ እንደ ላቫ መጦ ስረጭ። ማግማ ስንለው ቀልጥ ነው ወይ ደግሞ እንደ ፈሳሽ ነገር ወይ ደግሞ የቀለጠ በጣም የቀለጠ፣ ለምሳሌ እሳተ ገሞራን ታዩታላችሁ። ያ ከውስጥ የሚወጣ እንደ ውሃ የፈነዳ ወይ ደግሞ እንደ እንትን ተገፍቶ የሚወጣ ያኛው ማግማ ይባላል። መሬት ላይ መጥቶ ሲደርቅ ግን ላቫ ነው። እና ክሬተር አለ፣ የእሳተ ገሞራ አፍ። ክሬተር ማለት ደግሞ እሱ የሚወጣበት ሰርክል አላች አይደል እንዴ? የመውጫው ጫፍ ማለት ነው፣ አፉ ማለት ነው። እና እሱ የሚወጣበት አፍ ሰርክል ይፈጥራል። ያ ሰርክል ክሬተር ይባላል ማለት ነው። ክሬተር ይባላል። ያንን አፍ ነው እንግዲህ መያዝ ያለባችሁ። ሰርኩላር funnel shaped depression at the top of a volcano produced by eruptions። እናንተ እዚህ ጋር ሰርክልድ እንደሆነ ሰርኩላር funnel shaped የሆነ ዲፕሬሽን ነው። ደግሞ ቶፕ ኦፍ ቮልካኖ ከስር ሳይሆን ከላዩ ላይ እንትን ጫፉ ላይ ማለት ነው፣ በጣም ማማው ላይ ነው እንግዲህ እቺ ክሬተር የተባለች የምታወቀው። ሌላ ደግሞ ካላዴሪያ አለ።
ካልዴራ ደግሞ አለ። ካልዴራ ደግሞ ሰፊ የእሳተ ገሞራ አፍ። ይሄ ደግሞ እንትኑ ማግማው ወይ ደግሞ እንትኑ ቅልጥ አለቱ መጦ ውጭ ላይ ሲደፋ እንደ ጎርፍ አይነት ወደ ታች ሲፈዝ ያ ካልዴሪያ ይባላል። ያ የሚፈሱ እየፈሰሰ በቪዲዮ ማየት ትችላላችሁ። እየፈሰሰ የሚታገኙት ያ ካልዴሪያ ይባላል ማለት ነው። a very large broad crater formed when the top of a ቮልካኖ ኮላፕስ ኢንዋርድ ይላል እና ይሄ ጊዜ ደግሞ formed when the top of a volcano collapses inward ዶርማኔንት ቮልካኖ እና ቮልካኖ ደግሞ ዶርማኔንት አለ፣ አክቲቭ የሆነ ቮልካኖ አለ። ዶርማኔንት ቮልካኖ የተኛ የማይነቃ ይላል እዚህ ጋር። a volcano that is currently quiet but has the potential to erupt again in the future ይሄ ዶርማንት ቮልካኖ የሚባል አለ። ይሄ አሁን ጸጥ ብሎ ያለ ግን ቀጣይ ላይ ይፈነዳል ተብሎ የሚጠበቅ የቮልካኖ አይነት ነው ማለት ነው። ቮልካኖ በሁለት ይካፈላል፣ አክቲቭ ቮልካኖ እና ረፕትድ ቮልካኖ ማለት ነው። ስለዚህ ያ አክቲቭ ቮልካኖ ደግሞ እንደ ኤርታይል አይነት ያለ እየፈነዳ ያለ ቮልካኖ ነው ማለት ነው። እና ይሄን እንግዲህ ያዙት። ቀጣይ ኤክስተርናል ፎርስ ነው የምናየው። አሁን ሲናይ የነበርነው ስለ ኢንተርናል ፎርስ ነው። ያ ፋውልቲንግ፣ ፎልዲንግ እና ቮልካኒዝም ያየናቸው እነዚህ አራቶች ምንድናቸው? አርዚኪዩክን ጨምሮ ለምሳሌ ፎልዲንግ፣ ፋውልቲንግ፣ አርዚኪዩክስ እና ቮልካኒዝም እነዚህ በኢንተርናል ፎርስ ነው እንግዲህ የሚከሰቱት ማለት ነው። ኢንተርናል ፎርስ ነው የሚከሰቱት። በቀጣይ ደግሞ የኤክስተርናል ፎርሶችን ነው የምናየው። እንግዲህ ተማሪዎች በጣም እንደተረዳችሁት ተስፋ አደርጋለሁ። በቀጣይ ደግሞ ቀጣይ ኤክስተርናልን ነው የማዘጋጅላችሁ። ትንሽ ይህንን ፒዲኤፍ ሳዘጋጅላችሁ የቀሩት ነገሮች ሊኖሩ ይችላሉ፣ ግን እኔ በቂ ነው ብዬ ወስዳለሁ። የቀረ ካለም ደግሞ እዚህ ላይ እያሳወቅኳችሁ ስለሚሄድ ያው እንግዲህ እናንተ በደንብ ይህንን እስከሸመደዳችሁ እርግጠኛ ነኝ ከ90 እስከ 95% የጂኦግራፊን እውቀት የመያዝ ችሎታ ይሰጣችኋል ማለት ነው። እዚህ ጋር በጣም የሚረዳችሁ ነገር ደግሞ ኮንሰፕት ነው። ኮንሰፕት እንጂ ሽምደዳ አይደለም። እናንተ ብዙ ጊዜ በሽምደዳ አያስፈልጋችሁም። እኛም ግቢ እስኪንገባ ድረስ እየጠቀመን ነገር ቢኖር ያው ጀነራል እናደርጋለን፣ ጀነራላይዝ እናደርጋለን። እንደዛ ነው እንግዲህ በጣም ጥሩ ውጤት የሰራንበት እና እናንተም እንድትጠቀሙበት ይላችኋለሁ። አበረታቱኝ። በቃ የእናንተ ሳብስክራይብ እኔ ያበረታታኛል። ሳብስክራይብ ሳታደርጉ እንዳታልፉ። እኔ ብር አውጥቼበት ነው እየሰራው ያለው። ባይሆኑ እንኳ ብዙዎች ጋር እንዲደርስ ሳብስክራይብ አድርጉ። ላይክ ማድረግ እንዳትረሱ። አስተያየት ስጡኝ። ማስተካከል ያለብኝን ነገር ላስተካክል። በድምጽ ጉዳይ፣ በአገላለጽ ጉዳይ ከፈጠንኩኝ ከዘገየሁኝም ንገሩኝ። ባይ ባይ።